ምንድነው ወርቅ ፐርሚት የተላከበትን እልክልሻለሁ። ከዚህ ውጭ የገባ ሰው የለም። ዘይነብ ልጆቹንም ለአንድ ባንድ ፈቅድልሻለሁ። ስንት ናቸው? ግዛው ልጠይቅህ 80 ወረቀት ያልተላከው ሁለታው በፈጠራቸው አምላክ አንዴ ዘይነብ 17 ናቸው። 20 ወስኝ ስማቸውን ልንገርሽ። ስማቸውን አልፈልግም፣ ቁጥራቸውን 20 ናቸው። 17 ቶሎ በይ። ወረቀት የያዘውን አይለቅም፣ እየጻፍኩ ነው ሁሉ ነገር። 20 ናቸው። የላክልሽ መረጃ አለ። 17 ችግር የለውም። ግዛው 17 ብሏል። እንደውም ከ20 እኮ ያልፋሉ። ግዛው ለምን እንደዚያ ትላለች? ወይ በቃ ግዛው 17 ናቸው ብሏል። አንቺ 20 ናቸው ትልሻለሽ። ከ20 ውስጥ እሱ ከ17 ውስጥ እሱ ስንቱ ናቸው? የኛ ዘመድ ናቸው ያልከው? የእናንተ ዘመድ ስንት ናቸው? 17 ሶስት አንዱ ወንድሟ ነው እንግዲህ። እሱንም አብራ ነው የምትቆጥረው እንግዲህ። ያልከፈለችው በነፃ ሊመጣ ነው። ወንድሟን አልከፈለችም፣ በነፃ እንደምትወስዱላት ነው የነገረችን። አታስብ። ግን አብራ ነው እሷ እየጠየቀች። እንደገና አንዱ መጥቷል እዚህ ወንድሟ። አንዱ ወንድሟ ነው። ሶስቱ ዘመዶቿ ናቸው። 17 ላይ ሲቀነስ 4 13 ሰው ይቀራል። የ13 ሰው በ350 ሺህ ሂሳብ መሆኑ የተሰጣት አንዱ መጥቷል። ዘይነብ ማን ነው? አንደኛው ደግሞ መጥቷል ከዚህ ውስጥ አንዱ መጥቷል። አዎ ይኸውልሽ፣ አንዱ መጥቷል። ይኸውልሽ አቢባ ከዚህ ውስጥ አይደለም ኖ፣ ከዚህ ውስጥ ደግሞ 350 ሺህ ብር የከፈሉት ስንት መሰሉሽ? 6 ልጆች ናቸው። 350 በቃ ሌላው ሰው የከፈለው የወረቀቱን ብቻ ነው። ያንዴ ወንድሜ ከ17 ላይ ሲቀነስ ወንድሟ ሲቀነስ የመጣው ሲቀነስ ሶስቱ ዘመዶች ይሆናል 3 4 5 ሰው። ከ17 ላይ 5 ሰው 12 ሰው ይቀራል። ከ12 ሰው 6ቱ ሙሉ 350 ሺህ ሲከፍሉ 6ቱ ደግሞ 100 ሺህ አንዳንድ ሺህ 120 ሺህ ከፈሉ። ስለዚህ 350 ሺህ 6 ይሆናል። 200 ሺህ ከዛ 120 ሺህ $720 ሺህ ሲደመር 2 ሚሊዮን አለ ይሆናል 2 ሚሊዮን 820 ሺህ። ስለዚህ ቶታል 2 ሚሊዮን 820 ሺህ። ከዛ 2 ሚሊዮን 820 ሺህ ሲቀነስ የከፈሉት 1.4 ከዛ 450 ሺህ ደረሰኝ ካመጣት ነው አብሬ የምደምረው። አመጣለሁ ችግር የለም። ማይነስ እንደገና 450 ሺህ ደግሞ በዘጠኝ ሰዓት እስክሪብቶን አታሳይ ይዘጋል እያሉሽ ነው። የቀረባችሁ 1 ሚሊዮን 20 ሺህ ነው። የከፈላችሁ አብዬ የሰጣችሁ 2 ሚሊዮን 820 ሺህ ነው። እናንተ የከፈላችሁት 1 ሚሊዮን 850 ሺህ ነው። ስለዚህ የቀረባችሁ ማማ እኩለኛ አልሰጠችንም። እኩል አታውሩ እንዴ! ራስህ ያመንከውን የ6 ሰዎች 350 ሺህ የ6 ሰው ደግሞ 120 ሺህ ገባኝ። ቆይ ሀቢባ እዚህ ላይ ይኸውልሽ ይሄ ብር ማለት ነው። እሷ ለዛ እንትን ያለችው ነው። እኛ ጋር የገባው ደግሞ አለ አይደለ? እኛ ጋር የገባውን እኮ እንትን ብዬሽ ነግሬሻለሁ። እኛ ጋር ያስገባችሁ በደረሰኝ ማለት እዛ የገባው
ከዛ ብር ላይ ከ360 ሺህ ብሩ ላይ ተቀንሶ እኛ ጋር ይገባል። ሌላው እኮ ወደዚህ ነው፣ ወደ ሴትዮዋ ነው የላከችላት ሌላውን ብር። ታዲያ ሴትዮዋን ማን አመጣት? እናንተ እኮ ናችሁ ያገናኛችኋት ሴትዮዋን አይደል እንዴ? የወረቀቱን ብር ሀቢባ የወረቀቱን ብር አገናኝተናት ነው። ራሷ ነች ከሴትዮዋ አገናኝተናት እኮ የሰጠቻት ራሷ ነች አገናኝተን ይሄን ያክል አንተ እኔን አገናኝተኸኛል። ሴትዮ በምንኛ ነው ያወራሁት? ወይ ልጥራት ሃይማኖትን ልጥራ ሄጂ እንዴት ነው ኤልያስ ቤት ቁጭ ብለው አላገናኝ በምንኛ አረበኛ አትችል ሴትዮዋ፣ እኔ እንግሊዘኛ አልችል። በምንኛ ነው ያወራሁት ከሴትዮዋ ጋር? ኤልያስ ሄጂንም አረበኛ ቁጭ ብላችሁ ወረቀቱን እንደዚህ ነው ብላሽ ነግራሽ አይደለም? ከዛ ወዲያ ነው መላክ የጀመርሽው እኮ ብሩን አይደል? እንትን መስጠት የጀመርሽው እንጂ እኔን አምነሽ ነው የሰጠሻት። እሳቱን ነው ሀቢባ ሃይማኖትን ጥሪያት ደግሞ ማለት ነው። የ80 ሺህ የተከፈሉን እዚህ ውስጥ አላሰበም። ወረቀታቸው ያልመጣ ልጆች 80 ሺህ ልኮልኛል። እሱ ለምን ወረቀት ስላልተላከ እዚህ ውስጥ ሂሳብ ውስጥ አላስገባም። ድምር ውስጥ እንዳታስገባ ወይ እኛ እዚህ ጋር እኮ ማለት ነው ዘይነብ፣ እዚህ ጋር እኮ ማለት ነው አንቺ ይሄንን ብር ሰጠኋቸው ትያለሽ ወይ? ከሰጠሽን ለኛ መረጃ አቅርቢ አይደለም እንዴ? ወይ ደግሞ ለሴትዮዋን ከሰጠሻት እስቲ መረጃ አቅርቢ። እንዴት ነው የምታድን? ሴትዮዋን እኔ አውቃታለሁ እንዳለ አንፈራ ግዛው። እኔ ሴትዮዋን አውቃታለሁ። እሺ መረጃ ስጪኝ። እሺ የወረቀቱን ብር እኮ እኔ ላይ እኮ እያልሽ ነው። የወረቀታቸውን ብር የልጆቹን እኮ ማለት ነው አንቺ እዛ ጋር ነሽ ለሰው ሰጠሽ እንትን ያለ በሰው የተቀባበልሽውን እኮ ለአንተ ሰጥቻለሁ እያልሽ ነው። ሃይማኖትን ጥራት እናንተ አልያዝዛችሁ። ሴትዮዋን አውቃታለሁ እንዴ? ሴትዮዋን አውቃታለሁ። እኔ አላውቅም። የወረቀት ብር እንደማይመለስ አውቀሽ ተነጋግረሽ ነው መላክ የጀመርሽ እንጂ አልተነጋግረሽ። ሃይማኖትን ጥራት የውልሽ ሀቢባ እዚህ ጋር ማለት ነው። ሃይማኖት እንደውም ምንድን ነው ያለችኝ? ሀሳባቸውን ከቀየሩ አሰርተውኝ ስትል ጊዜ ልጆቹ ከቀየሩ ሀሳባቸውን አይመለስም ብያለሁ። ቃሌ ነው። በተረፈ ግን ሌላ ችግር ከገጠመ ሴትዮዋ ናት የምትመልሰው ብላለች ሃይማኖት እንጂ ሪጀክት ሴትዮዋ ናት እኮ ማስተካከል ያለባት። የካምፓኒው ችግር ነው። እኔ ስንት ኤምባሲ ስመላለስ አንድ የካምፓኒው ችግር ነው ይላሉ፣ አንድ የወረቀቱ ችግር ነው ይላሉ። ልጆቹን ላይፍ ላይ አታስገቢያቸውና ትጠይቂያቸዋለሽ። ይኸውልሽ እሱ ደላላ ከሆነች እኮ ጨርሳ መውሰድ ነው ያለባት። ዘይነብ ይኸውልሽ እሱ የካምፓኒው አዳምጪ። ይኸውልሽ ሴትዮዋ እናንተ አልግባባም። ሃይማኖትን አስገቢ። አንቺ ሴትዮዋ ነው ዘይነብ ዲል ያደረገችው ግዛው ከአንተ ጋር ነው ወይስ ከሃይማኖት ጋር? ዘይነብ የተነጋገረችው ከማን ጋር ነው? እኔ እንደዚሁ ጉዳዩን እንትን እላለሁ እንጂ ከሃይማኖት ጋር እየተነጋገሩት ነው ያሉት። ግን አውቃለሁ ለምንድን ነው ከሃይማኖት ጋር ይነጋገሩ? ሃይማኖት ትምጣ። አውቃለሁ ከኔ ጋር ማውራት አለ። ይቺ ልጅ እንትን እያለች ነው አይደለም? ሁሉም ነገር እያንዳንዱ ተነጋገሩት። የተስማሙት ጉዳዩን የጀመሩት ከሃይማኖት ጋር ገባ። ስለዚህ ሃይማኖት ትምጣ፣ ከሃይማኖት ጋር ይነጋገሩ። አውቃለሁ እኮ እኔ ጉዳዩንም እኮ አውቃለሁ። እሷ ያለችው ግዛው ነው እንትን ያለኝ እያለች ባለቤት አይደለም ታውቀዋለህ እንጂ የጉዳዩ ባለቤት አይደለም። እሷ ስምምነቱን የፈጠረችው ከሃይማኖት ጋር ነው። ዘይነብ አብረን ነን። ዞሮ እሺ ችግር የለውም አብረን ነው። አላስገባም አንተን አምኜ ብር አላስገባም። ሃይማኖትን አምኜ እንጂ። ስለዚህ ለምን አላምንክም? አንተ ለምን አላምንክም? አትመኝ ዘይነብ። ለምን ፎቶ የለጠፍሽ? ካላመንሽ ከኔ ጋር እኔ ጉዳዩ ካላወቅሁ ለምን ፎቶ የለጠፈሽ? እንደዛ አደረግሽ። እሷ ስለዚህ ነው ምን እያልሽ ነው? ለምን እንደለጠፍ ሌላም እኮ ታዲያ እኔ ከሌለሁበት እናንተ ካላልኩ ለምንድን ነው ዘይነብ? እዚህ ጋር እኮ ያለውን ነገር ተነጋግረን በአባቱ እንዲገባ ያረከው አንተ፣ ያስበላኸኝ አንተ። ለምን ሃይማኖት በስርዓት ፈጣሪዋን ትፈራለች። የኔ ህይወት እንዲበላሽ አልፈልግም። ግን አንተ ምንድነው ጫናታለህ? እኛ ጋር ያለ ብር እኮ ሰጠንሻል። አንቺ እኛ ጋር ያለ ብር እኛ ጋር በመጣው ተመስገን በይ። ምን ቀረሽ? አባትህ ጋር ያለው ብር አልተሰጠኝም። አሁን ለብቻ መጨረሻ ላይ የላኩልሽ አስቢኝ 1.3 ከ1.3 የተላከልኝን ደረሰኝ ላክልሽና የቀረው አባትየው ነገ እንዲያስገባልኝ ያደርግልኝ። ሀቢባ ሌላው ብር ከእኔ የመጣው ሌላው ብር እኮ ሌላው ብር
ደረሰኝ 450 ሺህ ደረሰኝ ሲያመጣ 1.850 1,850,000 ከፍለውሻል። አሁን የቀረው 1 ሚሊዮን ነው። እነሱ ደግሞ እኛ ጋር የቀረው ግማሽ ሚሊዮን ነው። ይኸውልሽ አቡ እናቴ ይኸውልሽ ሌላው ብር ለወረቀት የከፈለችው ነው ሀቢባ በቃ ይኸውልሽ አሁን እሱ ያመነው ከፈለችኝ የሚለው የራሱ ትርፍ ያስቀመጠውን ነው። ያዳምጠኛ ደረሰኛል። አሁን እሱ ይኸውልሽ ምንድን ያስይዘኛል ብሎ የፈራው በአባቱ የገባውን ነው። በአባቱ የተላከልኝ ምን አረገ መሰለሽ? አባት ብሩ እዚያ ድምፅ እንደው አሁን ልኬልሻለሁ ግቢና አዳምጪው። ብር ያኔ ማለት ነው ብሩ እዚህ ያለውን እንኳን ቢሆን ስጠኝ ስለው ጊዜ ጮኸብኝ። ሊበላኝ ሲደርስ መጨረሻ ላይ ከስንት ጭቅጭቅ በኋላ ዮሐንስ ይወጣ ነበር ታቦት አስታውሳለሁ። ከዛ እህትየው ጋር ደውዬ የሃይማኖት እህት ጋር ደውዬ ሄዶ ምን አረገ እዛ አባቱ ብር ላይ የገባው 300,000 የከፈሉት ነው። እሱ ምን አረገ ብሩ እጁ ላይ ስላለ ወረቀታቸው ያልመጣ የ5 ናቸው 7 የእነሱ ምን አረገ 80 ሺህ ሰጠ። ብሩ እጁ ላይ ስላለ ማለት ነው። ለሴትዮዋ ብሩ ያልተሰጠ ሲስተሙን ከዚያ አልሐምዱሊላህ እነዚህም ካረፉልኛል። አንዳንድሽ እነሱ 80 በቃ 40 ብቻ ነው የከሰሩት። ከላይ ላይ ዝም ብለውልኛል። ግን $1,000 የከፈሉትና 350,000 የከፈሉት አላስቀምጣል። አሁን ኦብሳ የወረቀት ነው የምትሉት ማለት ነው 108,000 ነው የከፈለው። ሰጥሻለሁ ቁጥሩን ታናግሪዋለሽ ላይፍም ታስገቢዋለሽ። ፌደራል ዘይነብ ስሚ ቁጥሬን ለማንም እንዳሰጭ እኔ ብዙ ነገር አይደለም ለአንቺ ሰጥሻለሁ ነው ያልኩት። አምላች እኮ ነው ቀጥታ ላይቭ ላይ አምጥተሽ ከሌላ አስገቢ በይ ሀቢባ ከሌላ እሺ ልጨርስ ከዛ ተራዋን ትጨርስና ግዛው ተራህን ታወራለህ። ተራዋን የወረቀት ነው አለ ከአዲስ አበባ ፌደራል ይዞ መጥቶ ማለት ነው። እናቴን ይዟት ሄዶ ካርታውን አምጪ ብሏት መጨረሻ ላይ ልጅ ተሸክማ ቀኑን ሙሉ በባዶ ሆዷ ስትዞር ውላ ማለት ነው መለሷት። እሱ የወረቀት ነው አሉ። አይኸው የወረቀት ነው ስላቸው ምን አይተን ይሄ የነፃ ወረቀት ነው ይሉኛል። እኔ እንግሊዝኛ ማንበብ አልችልም። እሱ አንደኛ ግዛው እየገባው እንደ መጨረሻ ላይ ከሄደ በኋላ ይሄ ጉዳይ እየተጀመረው ግዛው ኢትዮጵያ እያለ ነው። ግን ዛሬ ምንድነው አለቃ እሱ ነፍሱ ስላዳነ እኔን መከራ ውስጥ ዘፈቀኝ። እኔ ቢኖረኝ ወላሂ ሽጬ ከፍዬ ነፃነት ወለበች መኖር ነው የምፈልገው። ያ ቃል ምንም የለኝም። ሰላምን ያህል ነገር የለም። እሺ የወረቀት ነው አልክ ግዛው ኢትዮጵያ እያለ ነው 300,000 እንኳን የከፈሉት አንዴ ተመልካቾች ግን ከዚህ ተማሩ። ስግብግብነት ምን ያህል ዋጋ እንደሚያስከፍል አተርፍ ባይነት ላይ እንደሚያደርግ አርፈሽ እሱ ላብሽን ሳይታሽ ብትበይ ኖሮ ይሄ የድል ለላ ነገር ውስጥ ባትገቢ ኖሮ ዛሬ ህይወትሽ እንደዚህ አይበላሽም ነበር። ዘይነብ ለወንድሜ ብዬ ነው ወንድሜ እንዲሄድ ወንድምሽ እሱ ካላለ እጅግር አለ ሰርቶ ይብላ። ምንድነው ለወንድምሽ ብለሽ ዱባይ መጥቶ አይሰራ ወንድም እንዲሁ ሄድልኝ ዛሬ ቤት ለወንድምሽ ያለው ያቃል ይያለሽ ወንድምሽ መጥቷል። ሌላ ተጨማሪ ነው እሱ አሁን ሌላ ተጨማሪ አብራ ለመጠቀም ፈልጋ እንጂ ያ የምትለው ወንድሟ መጥቷል። ይኸውልሽ ሀቢባ ሃይማኖት እውነተኛ ሰው ናት። በሃይማኖቷ ታምነች አስገቢያት። እውነቱን ነው የምትናገርሽ። ይኸውልሽ ግዛው ለምንድን ነው ሃይማኖት እንዳትመጣ የፈለግከው? የለችም አሁን ስራ ሄዳለች ማዳም ጋር አለች። ቢያንስ ሃይማኖት በራሷ ቲክቶክ ትግባ። ግዛው በራሷ ቲክቶክ ትግባ። ስልክ ቁጥሯን በራሷ ነፃነት ስጣትና ራሷ መታ ማለት ነው። በሃይማኖት ፓስፖርት አንተ መሳፈር አትችልም። በሃይማኖት መታወቂያ አንተ መጠቀም አትችልም። ባንክ ቤት ሄደህ አይደል? ሁሉም ሰው በራሱ ፓስፖርት ነው። ይሄ ጉዳይ የሚመለከተው ሚስትክን ሃይማኖትን ነው። ስለዚህ ሃይማኖት ብቁ ናት ራሷን ወክላ ለመከራከር ሀቋን ለማውጣት እሷና መታ ሀቋን ታውጣ ራሷ። እሺ ጥሩ ይኸውልሽ እዚህ ላይ ሀቢባ የምትይው ነገር ማለት ነው። አንድ እኔ ተናግሬ ልውጣ። ስመጣ እንገባልና እናወራሻለን። ምንድን ነው እዚህ ጋር አባቱ ጋር የገባውን ብር አልሰጠኝም አለች። ከዛ 560,000 ብር ከዛ ተቀብለን
ሰጥተናል። ሌላውን ብር ከየትም ቢምጣ ከየትም እኛ ነን የከፈልነው ብሩን አይደለም። አንድነት እኔ መረጃ ያለኝ ደረሰኝ ያለኝ የ1.4 ነው። 1,400,000 የከፈላችሁበት ገባኝ። ግን ከላክልኝ 1,850,000 እስካሁን ለእሷ መልሳችኋል ማለት ነው። እሺ ከአባቱ ካልሆነ ብላ ከአባቱ በኩል ብቻ ካልሆነ ብላ እዛ ያለውን አምጣ እንደገና ማለት አለባት። ይሄን እኮ ሰርቼ እየከፈልኩ ነው። ከዚህ ብሩ ከየትም ይምጣ ብሩ ብቻ ይከፈል። የትም ፍጩ ዱቄቱን አምጪ። እሱ እኮ ለሴትዮዋ ሰጠኋት ብሎ አጠገቡ አስቀምጦ ይኸውልሽ፣ አጠገቡ አስቀምጦ እጁ ላይ ነበር። እጁ ላይ ያለው ወደ ራሱ አስገባ፣ የአባትየውን ለእኔ አስገባ። ለምን ትዋሻለህ? ሰማንያ ሺህ የተመለሰው ወረቀት እንደውም አልመጣም። እዚህ ውስጥ መግባት አለበት። ኮመንታተሮች ኮመንት ላይ የሃይማኖትን ድምፅ ሰምተናል ካጠገቡ ናት እያሉ ነው። ኮመንት ላይ እውነታቸውን ሰምቻለሁ አለች። አጠገቡ ቪዲዮ ክፈት። ቪዲዮ መክፈት ይቻላል። ቪዲዮ መክፈት ይቻላል። እሺ ችግር የለውም። ሁሌ ይጫናታል። እውነት ስለምትናገር ለሃይማኖቷ ሟች ናት። አንቺ ስለ እኔ ሚስት ጉድለት እናንትን አንቺ አይደለሽ የምታወሪው። ስለ እሱ ተጠንቀቂ። ስማ አጥፊ አሁን ለሃይማኖቷ ሟች ናት። ሃይማኖቷን አክባሪ ናት። አምናታለሁ። ውሸታም አይደለችም። ቃሏን ታከብራለች። አሁንም እየሰደብሽኝ ነው ዘይነብ። እሷ አልሰደበችም። ሚስትህን አደነቀችልህ። ግዛው ውሸታም ነው አላለችም። ያለችው ሃይማኖት ውሸታም ነው እያለችኝ ነው አላለችም። ስለዚህ ያለችው ሃይማኖት አትዋሽም፣ ሀቀኛ ናት ነው እንጂ ግዛው ማለት ሃይማኖትን ማድነቅ አንተን መስደብ ሆነ ያለችው ሃይማኖት ሀቀኛ ናት ነው ያለችው። የታለች ወይ ዝጉ ወይ ሀቢባ ዝጊና ወይ ዝጉትና ማለት ነው ልጥራት። 10 ደቂቃ እንደዚህ ጠብቁኝ፣ እጠራታለሁ፣ ትመጣለች። ከዛ ውጭ ይኸው ብቻ ነው ያለው። ይጠራታል። 10 ደቂቃ ጠብቁኝ ብሏል። ሄዶ ጠፋት ይመጣል። ታፍኗል ድምፅ ግዛው ድምፅ ካይሰማም ስልክህን ምናልባት ማይኩን አፍነኸው እንዳይሆን ይሄንን ወንድምሽ አምጥቼልሻለሁ ላልከው እናቴ እግርክ ላይ ሌባ እንዲህ ጓደኛ እቃ ሞባይል ቲቪ የሰረቀለታ እግርክ ላይ የወደቀችው ለማን ነው? ለወንድሜ አይደለ? እግርክ ላይ ጨርስ እሱ አይደለም። ከዚያ ለምን ሀቢባ የመጨረሻ ልጅ ነው። እቤት ውስጥ ነው ያለው። ዘመቻ ሄዳለው ራሴን አጠፋለሁ እያለ ሲያሰቃያት እሱ ላይ እግሩ ላይ ትልቋ ሴትዮ 2 ፀጉር ያወጣችው የግዛው እግር ላይ ወደቀች። የመጣው የዛ ቀን ሌባ እንዴት ገባ ብሎ ያው ሰው ሁሉ ሊያይ ማለት ነው ሊያጽናናት የመጣት እሱ መጥቷል አለች። እና ችግር የለውም ፓስፖርት ያወጣ ትወስድልሻል። እሷም ግን መጀመሪያ ቃል ገብታላለች። አሁን ልጁ ምንድነው ራሴን አጠፋለሁ ይላል። ዘይነብ ሁለተኛ ወንድ ማለት ሁለተኛ ወንድ አንደኛው ይሄ በአጋጣሚ ነው የገባው። ይሄ የሄደው መጀመሪያው ፓስፖርት መንጀር ላይ ነው ዘይነብ ማሬ ባጭሩ በእናትሽ የተፈለገው ይኸውልሽ አንደኛ ወንድምሽ ነው አይደል? ይሄ ባጭሩ የገባው ሹፌር ይኸውልሽ ለዚህኛው አይደለም እግሩ ላይ የወደቀችው። ለምን ስራ አለው ያኛው። አዎ እኮ ሌላ ስራ ያልወደቀችለት ወንድምሽ ሄዶልሻል አይደል? ሌላ ወንድም ሄዷል፣ ግን ችግር ላይ ነው ያለው። ለምን እሷ ያመጣው ነበር? ዘይነብ ለምን እሷ ያመጣልሽ? 250,000 ነበረ ቤቱ። ስራው በጣም እንትን ይላችኋል። ዶሮንቱን ሸክሙን አልቻለም። ጠፉት። ብራቸውንም ጥለው በ2 ወራቸው እና አሁንም እዛ ሌባ ፍተሻም አለ። በቃ ችግር ላይ ነው ያለው። ወንድምሽ ራሱ ወርቀት ጠፍተዋል። አዎ ለብሮችም ደረሰ። ገና ነው እዛው ነው ያለው። በቃ ተደብቆ ነው የሚኖሩ። ብቻ ያስጠልል ህይወት ነው። አዎ 2 ናቸው። አንዴ ወደ ሌላ እንሄዳለን ይላል። በቃ መንገድ ላይ እየተያዙ ይመለሳሉ። ብቻ
ስቃይ ላይ ነው ያለው። ወረቀት ነው ጋው አውሪያት ይኸው መታልሻለች ሃይማኖት ዘይነብ። አቤት ሰላም ነው አለን። ስለ ሀቀኝነትሽ ተመስክሮልሻል። ሃይሚ ሀቀኛ ናት፣ አትዋሽም፣ ለክሯ ታማኝ ናት እያለችሽ ነበር ዘይነብ። ሃይማኖት በተለይ ዮሐንስን ብላ በሀገሯ ታቦት ከማለች ምንም ነገር ወደኋላ አትመለስም። እናትን ታምናታለች። እሺ ሃይሚ 80 ሺህ የተመለሰው 18ቶቹ ውስጥ ነው ወይስ ወረቀታቸው ካልመጣ ውስጥ ነው? 80 ሺህ የተመለሰው ተጀምሮ የቀረ ነው። አይ ሰላም ነው ማዳም ብለሽ ስም ዝርዝር ውስጥ የሉም። ዘይነብ እኔ እኮ ነገርኩሽ። አንቺ የምትጠይቂኝ እኮ አሁንም ነገም ተነገ ወዲያም የሁለተኛ ክፍያ ታውቂያለሽ። ሴትዮዋ የአንድ ሺህ ዶላር ሁሉንም ታውቂያለሽ። ወረቀት መልሱ ከየት እናንጣ? ዘይነብ አንቺ እንዴት የምታስቢው? ቢያንስ ግማሽ ሚሊዮን ቀርቶ ይሄ ብር የኔና የአንቺ ዕዳ ነው ከሆነ 250 ሰርተን እንከፍላለን እኮ ብለሻል ዘይነባ። ለምንድን ነው የሁለት ዓመት 1 ዓመት ከ8 ወር ከ7 ወር የሆነውን ነገር ዛሬ እንደ አዲስ አንስተሽ ወይ ዱባይ ሆን ኩዌት ስትገቢ ለብሎ እንደ አዲስ ያነሳችሁ ዘይነባ? እሺ ቆይ ጥሩ ሀሳብ ነው እንትነሽ ሃይሚ። ብራቸው እኮ ነው እኔን አላስቀመጡኝም። አንድ በይ ሁለተኛ ተመልሶ ደግሞ ማለት ነው እኔና አንቺ ስንነጋገር ልጆቹ ሀሳባቸውን ከቀየሩ አይመለስም። ብር በራሳቸው ፍቃድ ከአሰርተው ከቀሩ አይመለስም ነው እንጂ ያልኩሽ። እንዲህም ካልሽ ጥሩ ነው። እቺ ሴትዮ አንዴ ሪጀክት ተባሉ። እንግሊዝኛ አይሞክሩም አለባበስ በሚል አንዴ ሪጀክት አደረጋቸው። እንደገና ደግሞ ቀጠሮ ድጋሚ ባካችሁ አሲዙ ስትይ ድጋሚ ቀጠሮ ሴትዮ አስያዘችልሽ እኮ። ድጋሚ ገቡ፣ ኤጀንሲ ገቡ 2 ጊዜ። እንዲያውም ፈረንጁን አነጋግሬዋለሁ። በቃ በብር 30 ሺህ ብር ከፍዬው ሊመታላቸው ነው። ቪዛ ልሽኝ ከእያንዳንዱ ሰው 30 ሺህ ብር ቆረጥሽ። ከፈልኩት ለፈረንጁ ወደ 200 ምናምን ሺህ ብር ከፈልኩት። በቃ አልሐምዱሊላ ሊመታላቸው ነው ብለሽ ጨርሰሽ ወጣሽ አይደል እንዴ? በዚህ ተቀጥረዋል ብለሽ ጨርሰሽ ወጣሽ። ከእያንዳንዱ ላይ 30 ሺህ ብር ወስደሽ ላስመታላቸው ነው ብለሽ ከፈረንጁ አውርቻለሁ። ከልጆቹ ላይ ነው እንዲያውም የኢትዮጵያ ብር አይፈልግም። ፈረንጁ የሚጠቀመው በዶላር ስለሆነ ዶላር አዲስ አበባ ሰው ላይ አግኝቻለሁ። እዛ ውስጥ የሚሰሩ አየር ማረፊያ የሚሰሩ ሰው ላይ አግኝቻለሁ። ከነሱ ላይ በዶላር አስቤ ለሰውየው ልሰጥ ነው 200 ምናምን ሺህ ብር ሰጥቷልሽ። እሺ አልንሽ። ከዛ መጨረሻ ላይ ስንጠብቅ ያ ቪዛም ልጆቹ ሃይኑር ይሄ እኮ የደላላው ስራ እንጂ እኮ የዘይነብ ስራ አይደለም። ሃይማኖት እኮ ዋጋ አስከፈላችሁ። ሴትዮዋ እኮ ዘይነብ ሰርታ እኔ አውቃለሁ። እኛ የሚመጣልበት እኮ ይኸው ማዳም እኮ አለች። የኔ ሴትዮ እኮ ለእያንዳንዳቸው 1 ሺህ ብር ከፍላ እኮ ነው ያመጣቻቸው። ወደ 10 ምናምን ሰው እኮ አመጣለች ሴትዮቹ። የኔ ሴትዮ ማዳም ደፋይተ መስጅ በሄዳ ኢትዮጵያ አበል مش ደፋይተ ማሳሬ ለወራ አለ ሌላ شوف ይኸው ተመስክር ማዳም እንት ሌላ ደፋይተ ማሳሬ መስጅ በኢትዮጵያ ምን ሀዳ። እሺ አንቺ እዛን ያለሽው እኔ ከነተሰቤ ዋጋ ከፍላለሁ። هذيك المرة اللي الفيز ما وصلوا لهونيك أنا هول بنات كل وحدة جبتهم رفعت عليها هون معاملات لآخد هيدي مش الفيزا تبعت العمل، شو اسمها؟ أوراق للعمل. إدارة العمل إذا ما أعطوهم تأشيرة السفارة، إذا ما أعطتهم تأشيرة $1000 اللي دافعينه للعامل ما بترجع. كيف بدك ترجعيه من الدولة؟ معاملة انت بتفهميها عشان تفهميها. انا عم بشرح عشان عم بسألك عشان تفهم. للمعاملة الدفع اذا دفعتي للدولة كيف بيرجعوك لكم الفلوس اذا السفارة ما اعطتكم تأشيرة، صح؟ لان انتوا اوريدي دفعتوا للأعمال. ما بيرجعوا لنا الفلوس. لا كم $1000 دفعتوا انتوا؟ ايه انا ما بيرجعوا شيء مصاري. انا من لبنان هذيك المرة بدي اجيب 5 دفعت وبعثت اوراق على السفارة، كانوا كل اوراق خالصين.
بعتت على السفاره الاوراق ودفعت كل التاكس، اعطوني رفض، ما اعطوهم والله العظيم ما اعطوهم، وراح المصاري علي. انا كنت دفعت لهم بس. كم دفعت؟ 1000 هي اللي انا اخذت 1000 لوراء. هي المحاميه اللي بيعملوا الاوراق مش نحن. يعني انا هيدي اللي مطرح ما حطيتها هي المصاري هي اللي بتسوي لي الاوراق للعمال. فهمت علي كيف؟ ايوه يعني هي بتاخذ اجار عشان هي محاميه. 1000 اخذي منها. $1000 لواحد شخص. اوكي للشخص. تمام؟ بدك تتاكدوا شيء زياده اذا بقدر ساعدكم ما بعرف. بس انا عم اقول لك هول اللي صاروا عندي 10 في اثيوبيا 11 انا جبت من اثيوبيا 11. هي بتعرف هي ضبطت لي ان 11 انا جبتهم لهون من اثيوبيا. بس هو السفير اللي هونيك سفير رومانيا هو اللي مش منيح، ما عم يعطي لحدا. هلا انا كنت بدي اجيب كمان بعد بس ما عم يعطوا لحدا. ما اعطوهم تأشيرة، هن راحوا السفارة بس رفضوهم ما اعطوهم تأشيرة. لا هو هيدا السفير بده مصاري لإله. بده بخشيش يعني الحين عمل عشان موضوع الواحد 3500 عشان هيك ما حدا عم بيجيب، ما حدا عم يجي من اثيوبيا عشان بده على الواحد هو السفير 3500. بس انا هلا قلت للمحاميه نخبر هون برومانيا انه هو السفير مش منيح، عشان هيك عملت ورقه لهون للوزاره عشان نقول انه هو مش منيح هونيك. بركي اذا غيروا بنصير نرجع نجيب عنانا اول وجديد ان شاء الله. شكرا يا شكرا رحنا علي. ኦኬ ሀቢባ አሁን ተረዳችሁኝ? ስለዚህ ቆይ አሁን ይኸውልሽ እዚህ ጋር እሷ የከፈለችው ቅድም ስናሰላ ለ17 ሰዎች ከዛ ውስጥ ከ17ቱ ሰዎች ውስጥ 3ቱ ዘመዶቻችሁ ናቸው። ስለዚህ ዘይነብ ትከፍሉ ባትከፍሉ ከነሱ ጋር ከራሳችሁ ጋር ይጨርሳሉ። አንዱ ወንድሟ ነው። አንደኛው ኦሬዲ ሀቢባ አንዴ ላቋርጥሽና ይቅርታ አድርጊልኝና አንደኛው ወንድሟን ያለምንም ክፍያ በፊት አምጥቼዋለሁ። እኛ እህቶቼን ሳመጣ ብሬ አምጥቼዋለሁ። አሁን ደግሞ የጀመርኩት ሁለተኛው ወንድሟን ነው። ኦኬ ስለዚህ አንዱ ወንድሟ መጥቷል። ስለዚህ አይቆጠርም ከዚህ ውስጥ አንዱ ደግሞ ጀምሬለታለሁ ላመጣው አንዱ ደግሞ መጥቷል። ስለዚህ ከ17 ላይ ሲቀነስ 5 12 ሰው የ12 ሰው የስድስቱ 350 ሺህ ስድስቱ ሙሉ ከፍለዋል። ስድስቱ ደግሞ 120 ሺህ ግማሽ ከፍለዋል። ቶታሉ 2,820,000 ይመጣል። ከዛ 2,820,000 እናንተ የመለሳችሁላት 1,400,000 ነው። እሷ ያለችኝ ደረሰኝም ያለኝ አሁን ግዛው ደግሞ ለሶስት ሰው 150 ሺህ መልሰናል ደረሰኝ አለናል ብሏል። ያ ሶስቱ ግዛው ከላከልኝ ዋትሳፕ ላይ የከፈላችሁት 1,850,000 ይመጣል። ስለዚህ ከ2 ሚሊዮን ላይ አሁን እቺ ማዳም $1,000 ነው የሚከፈለው የወረቀት አሁን እኔና ዜነባ የተጣላ ነው ሀቢባ። በሁሉም ተግባብተን እኮ ዜነባ መጀመሪያ ለሴትዮ የተከፈለው ብር መልሽ ነው የምትለኝ። አምነው ነው ልጆች ይሄ ነገር ከተጀመረ 1 ዓመት ከ6 ወር ሆኖታል። ይቅርታ አድርጊልኝና በጣም ቆይቷል። ገና 2023 ላይ የተጀመረ ወረቀት ነው ያለቀ ጉዳይ ነው። አሁን 2 ዓመቱ 1 ዓመት ከ7 ወር ከ8 ወር ሆኖታል። አሁን የተረሳ ያለቀ ነገር በቃ ይሄ ብር ከፍለን እኛ ሴትዮዋ ሲሰጠን ስንከፍል ከራሴ ደምስ አይኒ እሷ እናቷ እየታሰረችባት ነው። ስቃይ ላይ ናታ። እሷ ችግር እስካሁን ዋጋ እናቷ ቤት ሆናለች እኮ ሀቢባ። ይኸውልሽ ቢያንስ 150 ሺህ ብር እንኳን ካገኛችሁት እሺ በቃ ዜነባ እኛ 150 ሴትዮዋ በሰጠችን ካለን ከራሳችን እየሞላን እንሰጥሻለን እንዳትቸገሪ ብለን በቃ መጨረሻ ላይ ግማሽ ሚሊዮን ሲቀር ዘይነባ እንደዚህ ነው ስለ በቃ ሀይ አብሽር ካልሆነ እዚህ ጋር ኪሳራ የጋራችን ነው። 250 ሰርተን እንከፍላለን አለች። 250 አብሽር ሰርተን እንከፍላለን አለች። እንዲያው በቃ ሰዎቹን አነጋግሬ የሚሰጡኝ ከሆነ አንቺ ምትናዚ ግሙሉን 500 ሺህ ብር እንሰጥሻለን በየወሩ 1 ሺህ እንሰጥሻለን ብለው ማለት ነው። በቃ 1-2 ሰርተው መልሼላታለሁ። አሁንም ደግሞ የማይሰጥሽ ከሆነ በቃ 50 ይበቃቸዋል። ምን ጨነቀኝ እኔ 150 ካገኙ በቂያቸው ነው አለች። 100 ሰጠናቸውን 50 ነው የቀረው። በቃ አለበለዚያ ደግሞ ኪሳራው የሁለታችንም ስለሆነ አንቺን ብቻሽን መክሰር የለብሽም። አብረን የጀመርነው ይሄ ስራ ይሆናል ብለን ነው 250 እንከፍላለን አለች። እሺ አልኳት። እሺ ተባሻል አለች። ብለሻል ዘይነብ ብለሻል።
እኔ ስልኬ መበላሽ ኮሙዲ ያረጋይ ስልኬ መበላሽ ሃይሚ አትዋሽም ማለትሽም አንዴ ዘይነብ ሃይሚ አትዋሽም ማለትሽም ሃይሚ አትዋሽም ሃይማኖት ያልዋሽም ማለት ነው ማለት ነው ራሺ ዝም ብለህ ወይ ከኋላ ባላ ከኋላ ካለ ይጫናታል በባላ ቪዲዮ እንደላሳይሽ ነው በእናትሽ ማዳም ቤት ምንድን ያልኩሽ እኔ ራስሽ ነሽ እኮ የመሰከርሽላት ለክሯ ሟች ናት አትዋሽም ሃይማኖት አትዋሽም እኔ አምናታለሁ አስቀድመሽ ጭንቅላታችንን ሃይማኖት የምትናገረውን ሁሉ እንድናምን ገና ሃይማኖት ሳትመጣ ሃይማኖት አትዋሽም ማለት ሃይማኖት ለክሯ ሟች ናት አትዋሽም አዎ ናት አሁን ሃይማኖት ትምጣልኛለች ይኸው መታልሻለች ሃይማኖት እሷ ደግሞ አይሆን ማዳም ቤት ነኝ ይኸው አብረን እንከፍላለን ወይ ሃይማኖት ምንድን ያልሽ የሞጆውን እንደውም እኔ ራሴ አመመኝ የሞጆውን መሬት ሽጠን እንከፍላለን እኔ ቤቱ ይሸ ቆይ ልጨርሳ ሃይሚዬ እኔ ካልሆነ የሆነ ዘይነባ ካልሆነ መኪና አለ ካልሆነ መኪናው ስላለው ስትይ ሁለት በቃ ሃይሚ 250 ይደርስብናል ምናምን ሀገር ወጥቼ የአምስት ልጆች ነው እኮ ዘይነብ የቀረሽ እባክሽ የአምስት ልጆች 500 ሺህ ብር ነው ድጋሜ የከፈሉት ያልተመለሰ በመድኃኒዓለም ዘይነባ እዚህ ጋር እኔ በማሻት ዘይነባ ይሄ ነገር አንደኛ 2 ዓመት ሆኗል ልጆቹ በሰላም ትተው እየኖሩ ነው አንቺ እኮ አንድ እኔ ነኝ የምጨቀጭቅሽ ሃይማኖት አንድ እኔ ነኝ የምጨቀጭቅሽ እኔ ግን ስንት ናችሁ የምጨቀጭቅሽ ሃይማኖት እኔ ዘይነባ አልሰጠንሽም ዘይነባ እኛ እኮ የሰዎቹን ላይ ያልበላነው ሶስተኛ ዓመት እኮ እየሰራሁ ነው ዘይነባ ያን ዕዳ ለመክፈል 3ኛ ዓመት ገብቼ እኮ እዚህ እየሰራሁ ነው ታውቂያለሽ ዘይነባ 500 ሺህ ብር ቀርቶ 250 እንሰጣለን በቃ ካልሆነ ሃይሚ ብር ላኪልኝና ለትራንስፖርት ላኪልኝና 50 ሺህ ብር ወይ ደግሞ የሆነ ነገር ላኪልኝና ልንጣ ብለሽ አሁን ባለፈው ልኬድሽ እኮ ነው የመጣሽው ዘይነባ አልኩሽ ኦፕሬሽኑ እንኳን አታደርጊም ሃይማኖት የኔ ፎቶ ለጥፈሽ ሌባ ናት ትይኛለሽም ብዬ አላሰብኩም። አብረን በልተናል። አብረን ሌባነት ይኸውልሽ አልቀርባላችሁ እናንተ ይሄን አልቀረብኩም እኔ ግዛው እንኳን ማናገር አልፈልግም ታውቂያለሽ እኔና ግዛው አንግባባም ይዋሻል ታውቂያለሽ ግን አንቺ ኢሞ ላይ ገብተሽ ድምፄን እንኳን ልኬልሽ አይተሽ ወጣሽ በኢትዮጵያ ቁጥር ዘይነባ ስልኬ ተሰብሯል ተሰብሯል እንዴት ስጫትና ሰጫለሽ ዘይነባ እስክሪኑ ተሰብሮ ነው እኔ ቅዳሜ ዕለት ራሱ እግዚአብሔርን ቡካሪስት አሰራይ ነው 500 ሊሲ ነው እግዚአብሔርን ተመልሼ ነው የመጣሁት ለዚሁ ማስረጃ እንዳለ ማስረጃዎች ስልኬ ላይ ስላሉ እስክሪኑን ላስቀይር ስል 500 ብር ነው ያሉኝ እግዚአብሔር ለዛችሁ ብዬ ቅዳሜ ዕለት ማለት ነው ሃይዋን ራሱ የሆነ ቤት እንደዚህ ሳንቲም ስሰበስብ አይቻታለሁ በባለቤቴ ስልክ ገብቼ እንጂ ያ ስልክ ቢሉ ይሄ ሁሉ መረጃ ስልኬ ላይ አለ ሀቢባ አይ ቆይ ይኸውልሽ አሁን እሺ ሰላም ከመለጃ ልንገርሽ የቀረባቸው አሁን አንዴ ለሃይማኖት እየነገርኳት እኮ አቋርጣኝ ነው ሃይማኖት ይኸውልሽ ወይ 17 ሰው አመጣች ከነዚህ ከ17 ሰዎች 3ቱ ዘመዶቻችሁ ስለሆኑ ከእናንተ ጋር ይጨርሳሉ አያገባትም ዘይነብ አንዱ ወንድሟ ነው አንዱ ደግሞ መጥቷል ስለዚህ ከ17 ላይ ሲቀነስ 12 ይቀራል ከ12 ሰው 6ቱ 350 ሺህ ሙሉ ክፍያ ፈጽመዋል 6ቱ ደግሞ 120 ሺህ ቅድመ ክፍያ ፈጽመዋል ያ አጠቃላይ 2,800,000 ይመጣል እናንተ ደግሞ የመለሳችሁት 1,850,000 ነው ስለዚህ የቀረባችሁ 1 ሚሊዮን ነበረ ከ1 ሚሊዮን ላይ አሁን ማዳም መታ ስጠይቃት የወረቀት ክፍያ ለመንግስት የተከፈለ እንዴት ነው የሚመለሰው አይመለስም አለች ስለዚህ የ6ቱ ከዚህ ከ1 ሚሊዮን ላይ የወረቀት ሲቀነስ 500,000 ብር ግማሽ ሚሊዮን ብር ይቀርባችኋል ያልተመለሰ ሀቢባ ሂሳብሽ ልክ አይደለም እንዴት በዚህ ጋር አስተካክለኝ እሺ ይኸውልሽ 80 ሺህ የተከፈለውን እዚህ ውስጥ ከተቱ ግን ልጆቹ እዚህ ውስጥ አልገቡም የአዲሶቹ የወረቀት የተከፈለው ነው ይኸውልሽ የወረቀት የተባለ ብሩ እንደዛ ከሆነ ከ20 ሰው በላይ አምጥተሻል ማለት ነው አይደለም 20 ናቸው ከነሱ ጋራ አይደለም እነዚህ ሶስቱ ዘይነባ እኔ እኮ አሁን ዘይነባ በዚህም ወጣሽ በዛም ወረድሽ በዚህም ገባሽ በዛም ወረድሽ አሁን ያልተሰጠሽ ብር የ5 ሰው 500 ሺህ ብር ብቻ ነው በቃ ይሄንን እመኒ
500,000 ብር ነው ማኒ። እሱን ደግሞ የጋራችን ኪሳራ ነው። 350 ቆይ ሌሽ ነው የጋራችን ቆይ አንድ ሃይማኖት አዳምጪኝ አታስጠፊ ሌላ ነገር በቃ ዘይነባ እኔም ሰርየው ልሽ አዳምጪኝ ሃይሚ አታስጠፊ እንኳንም አዳምጫት ሃይሚ ዘይነብም ታውራት ድል ስጫት እሺ ያው ዘይነብ ተናገሪ ለቪዲዮ ታበሪ ዘይነብ አልከፍት ብሎኝ ነው እምቢ አለኝ ቆሞ ቀረ ከፍቷል እኮ ምን ሆኖ ነው ዛሬ ባይከፍተው ኢንቫይት አረጋግጥ ገብቼ ልውጣ ቆይ ኢንቫይት አርጌሻለሁ ይመጣል አንቺ ጋር ስክሪንሽ ላይ ከዛ ተርኖን የሚለውን ንቂ ቆይ 53 ሰከንድ በኋላ ይከፍታል በቃ ይኸውልሽ ሃይሚ ለምሳሌ እነ ሙሳ በስም ልንገርሽ 350,000 ከፈሉ የእነሱ 150 ሰጠሻቸው የሚከስሩ ስንት ብር ነው እሺ አንድ በይ ሌባ ናት ብሎ ፌስቡክ ላይ ለቆኝ ላኩልሽ አይተሽ እንኳን መልስ አልመለሽልኝ ይሰማል ሀቢባ ድምጼ ይሰማል ላኩልሽ እኔ ነፍሴን ላድን እስር ቤት ከገባው ምንድነው ማረገው እንደ ሌባ አዲስ አበባ ነው የምኖረው አልኩሽ ጠይብ 150 ሰጠሻቸው ጠይብ 150 ትሞያለሽ የቀረውን እስብር ይኸውልሽ ከ350 ሀቢባ ሂሳብ ስትሰሪ ከ350 $1,000 ቆርጠሽ ነው ሌላውን መሰሪ እሺ እኔ የቀረውስ ብር እኔ ብቻዬን ለምንድን ነው የምሰቃየው አንቺ እኮ 150ውን ሴትዮዋ የሰጠችሽን ነው የከፈልሽ ዘይነብ እኔ እኮ ሳሰላ 350,000 አብሬ አስልቼ እኮ በኋላ ላይ እኮ የወረቀት ቀነስኩኝ እናቴ እነሱ እኮ ይከፋፈላል አሁን ለምሳሌ 350,000 እሺ 350,000 ከፈለ 150 ብቻ ስንት ነው የወረቀት 200,000 ነው እንዴ እንትን የሚለው አይደለም ታዲያ አሁን እኮ እነሱ የሚሉት እኮ 150 ከተሰጣቸው በቃ የቀለዛን 100 ሰጥቻለሁ ለሁለት ሰው 150 ሰጥቻለሁ እና 100 የሰጡትን ላምብልሽ ማይ ጉድነስ በጣም ከባድ ነው ዘይነባ እንዴ አዳምጪኝና ዮረብኝ ወላሂ የደም ብር እኮ ነው የሰው ላብ ይሄ ደግሞ በታቃለች እንዳለሽ መጥፎ ስራ የለም እዚህ ምድር ላይ እንደ ህገወጥ ደላላነት መጥፎ ስራ የሰው እንባ የሰው ደም የሰው ህይወት ወይኔ እኔ እኮ ይኸውልሽ የሰፈር ልጆች ናቸው ለምሳሌ አሁን ሙሳ አባቴ ለምታተርፉት ብር ብላችሁ ሰውን አምጥቶ የሰው ሀገር ላይ ይመጣል ማይ ጉድነስ ያ ሰው የሚያዝንባችሁ ሀዘን ያ ሰው ለሚደርስበት ነገር ቤተሰቡ የሚያዝንባችሁ ሀዘን እሺ ይኸውልሽ ሃይሚ ራስሽ የመጀመሪያ ቀን የመጣሽ ቀን ነግረሽኝ የጻፍኩት ከዛ ከሱ ደረሰኝን አስልቼ የመጣውን ልንገርሽ የኔንስ ደረሰኝ አልሰራሽም እኮ ሀቢባ አዳምጪ ለዘጠኞቹ እሰራለሁ ለዘጠኞቹ ቆይ ለዘጠኞቹ 100,000 አስመለስሽላቸው አይደል ለዘጠኝ ሰዎች 100,000 መጣ ለዘጠኝ ሰው 100,000 ከዛም በኋላ ለሁለቱ ከዘጠኞቹ ውስጥ ለሁለቱ 50,000 ደገምሽላቸው አዎ 1 ሚሊዮን መጣ ከዛም በኋላ $1,000 ከከፈሉት ውስጥ ለአምስት ልጆች 80,000 አስመለስሽላቸው ወረቀታቸው ስለዚህ 80,000 አምስቴና ቅድም ያልኩሽ 100,000 አንድ ላይ 1.4 መጣ 1,400,000 ነው ኦኬ ሰው አሁን እንደተሻለው ደረሰኝ ለሶስት ሰው 150 መልሰናል ያ 150 450,000 ይሆናል እዚህ ጋር ከሰላ ነው 1,400,000 ጋር 1,850,000 ይመጣል ስለዚህ ጠቅላላ አንቺ የሰጠሻቸው 2,820,000 ነው ከዛ ላይ 1,850,000 መልሰዋል 1 ሚሊዮን ነበር የሚቀርባቸው ከዛ ውስጥ የወረቀት አይመለስም ኦሬዲ ኤምባሲ ገብተው ልጆቹ ሪጀክት ነው የተደረጉት ስለዚህ የወረቀት ስለማይመለስ የወረቀት 500,000 ሲቀነስ የአምስት ሰዎች 100,000 የወረቀት 500,000 ሲቀነስ 500,000 ይቀርብናል ብለው ነው ሁሉንም አይነት ማስረጃ ያቀረቡት አንቺ ያልሻለሽ የወረቀቱንም ይመልሱልኝ ነው አይደል ትክክል በጣም ጥሩ እንደዛ ነው እሺ ታየም ከላይ እሺ የወረቀት አይመለስም አንዳንድ ይሻላል ቪዲዮሽን ያው አሁን ይበራል ቪዲዮሽ አብ ንኪው የቪዲዮ ፍቃዱ ሲመጣ ምንም እምቢ ይለኛል
ለምን እምቢ አለሽ? በቀደም እኮ ሴትዮዋ ሰርታ 2 ጊዜ ቀጠሮ ይዛላቸው ገብተዋል ኤምባሲ 2 ጊዜ ሀቢባ ይኸውልሽ አንዴ ሀቢባ እሺ አንዳንድ ሺህ ተቆረጠ መርሀባ ለነዚህ ሙሉ ሂሳብ ለከፈሉት አንዳንድ $1000 ይመለሳል 120 ለብቻ ጠይብ ለትኬት ተብሎ የተቀመጠውም ይመለስላቸው እሺ አሁን እነሱ የሚሉት አንዳንድ ሺህ መልሳለች ሴትዮዋ አንዳንድ ሺህ መልሳለች ከላይ ያለው የትኬቱን እኮ እኛ ጋር ያስገባሽውን ከዚህ ሆነ እንጂ ብሩን እኮ መልሰንልሻል ተመልሷል እኮ የመለሽው እኮ አንዳንድ ሺውን ነው የመለሽው ሴትዮዋ የሰጠችሽን አንዳንድ ሺህ ነው አንዴ ልጠይቃት ቆይ ሃይሚ አንዴ ሃይማኖት ዘይነባ የሰጠሻቸው ብር 2,820,000 ነው አይደለም እኔ እንደዚህ አሁን በሂሳብ እንደዚህ አላቆም ነገርኩሽ እኮ 300 ታዲያ ቁጭ ብለሽ ወረቀት ላይ ስም ዝርዝር ጻፊ ብር የሰጡሽን ሰዎች አስቢ ይሄ የሰው ብር ነው ቀልድ አይደለም እኔ ነገርኩሽ እኮ ይሄው እየሰራሽ በአፍ አይደለም ወረቀትና እስክሪብቶ ያዢና ቁጭ ብለሽ እከሌ እናንሰጠኝ ከዛ በኋላ ደምሪው ከዛ በኋላ የወረቀት ቀንሺ ከዛ በኋላ እነሱ ሀቢባ አንዴ ላስረዳሽ ማማ እነሱ እኮ ይኸውልሽ የመለሱት ብር ሂሳብ ውስጥ የጨመሩት የወረቀት ብር ተጀምሮ ወረቀት ሳይመጣ የሰጡትን ነው ሴትዮዋ ጋር ያልደረሰ ብር የነዚህ ሪጅክት ሲደረግ የነዚህ ይቋረጥ ተብሎ የተቋረጠውን ሰን መልሰውልኝ ከነዚህ ጋር አካካሱት ሰማሽኝ ወረቀቱ ያልመጣ ሴትዮዋ በጅምር የተወጁ ብሩ እጃቸው ላይ የነበረው መልሰው ያ ረቢ ዘይነባ ሴትዮዋ ብር የሚባል ያለ $2,000 አልመለሰችልኝም የነሚጣ መች ከፈለችሽ ወረቀቱ ያልመጣላቸው የራሳችንን ነው ከዚህ ሰበሰበን የሰጠንሽ ዘይነባ እባክሽ የራሳችንን ደሞዛችንን ነው ከጓደኞች ከዘመዶች ላይ የሰበሰበን የሰጠንሽ ዘይነባ እባክሽ ያለው 80,000 የሰጠሽኝ የማንን ነው ሃይሚዬ 80,000 ዘይነባ ከራሳችን እንደመለስልሽ አታውቂም ተበድሬ ከየዘመዴ ላይ ስታለቅሽ ከልጆቹ ላይ ከዚህ ከሚሰሩ ከጓደኞች ላይ ተበድረሽ የሰጠሽኝ ከላይ ያለውን 50 ነው ተበድረሽ የሰጠሽኝ ተይ ሃይሚዬ እኔ አምንሻለሁ ተይ እምነትሽን አታጥፊ ተይ ለቀብርሽ ተይ ሃይሚ እኔ ለምኝም በየገበያው ከፍላለሁ ተይ ሃይሚ ግን እግዚአብሔር እናቴ ትሙት ወላሂ ሃይማኖት 80,000 የከፈልሽ ሴትዮዋ ያልሰጠሻትን ነው ሴትዮዋ የሰጠችሽን ነው አልሰጠችኝም ብር ሴትዮዋ የመለሰችልኝ ብር የለም ቤሩት ባለፈው ረብሻ እንመልሳለን ዮሐንስን እኔ ካላመነች በዮሐንስ ነው እኔ ስልኳን እሰጥሻለሁ የደላለዋን ስልክ እሰጥሻለሁ የሰውየውን ያስጀመረውን ስልክ ሀቢባ አሁን ልክልሻለሁ ከማለች አምናታለሁ ብላለች ዘይነብ ምንም ነገር ዮሐንስን ከማለች አምናታለሁ ብላለች ቆይ ሃይማኖት ሰውዬ ጋር ነበረ 4,000 አልሰጣትም እንደውም ብር ወደ ምን ብር ነው ልንቀይር ነው ሮባ የመጣው ብር ሮባ መጥቶ ከእናንተ ጋር ወደ የቀየረው ብር ሚስተር ኤልያስ ጋር ነበር ስጣት ብዬ ለካ አልሰጣትም ብለሽ አይደል 9 የላክሽልኝ ሃይሚ ለሱ ለኔ የላክሽልኝ ሚስተር ኤልያስ ጋር ነበር ስጣት ብዬ ለደላላው አልሰጣትም እና እሱን ነው ምልክልሽ እንደውም ሮባን ወንድሜን ጠርተሽው ወደ ምን ብር ነው የሚቀየረው ብሩ ይቀያየራል ብላችሁ በስንት ወር ነው የጨረሳችሁ ይሄ 100,000 የተሰጠው ሚስተር ኤልያስ ጋር ላስታውስሽ ሚስተር ኤልያስ ጋር ነበር ለደላላው አልሰጣትም እጃችሁ ላይ ነበር አይደል እንዴ ደሞዝ እሱን ሰውዬው እንደነቀጠን እኔን ባለቤቴን ወንድሜን የአጎቶች ልጆች ነቅጦ እንዳባረርን አታውቂም ባለቤቴ ታስሮ ክስ እንትን ብሎበት ከደላላው ጋር ተያይዘው ብዙ ነገር እንደደረሰበት አታውቂም የእኛ ሰውዬ እንዳባረረኝ አይደለም አሁን ወደ ሌላ አትሂጂብኛ የኔን መልስ መልሽልኝ መጀመሪያ ያ የላካችሁልኝ ብር ሚስተር ኤልያስ ጋር የነበረ ብር ነው አልሽ አንቺ በውስጥ
የላክሽልኝ ከደሞዝሽ የላክሽልኝ 50 ሺውን ነው። ተበድሬ ነው ያልሽው 50 ሺውን ነው። እኔ 1 ሚሊዮን ምናምን 1 ሚሊዮን ስንት ብር ከዚህ ስልክልሽ ከደሞዝ $250 እየተከፈልኩ ነው ሁሉ ብር ምልክልኝ ዘይነባ። ከደሞዝሽ አይደለም ሚስተር እጃችሁ ላይ የነበረው የነ አዲሶቹ ልጆች ለሴትዮዋ ያልሰጣችሁ። እንደውም ሰውየው ቤሩት ነበረ ሲመጣ እሱ ይሰጣል። ሀቢባ ማዳም ሴትዮዋ እንትን እያለች ነው። እንዴት ላድርግ? የተቆጣች ነው የተሰዳው። እኔ በስነ ስርዓት ደረሰኝ። ከዘይነብም የዘይነብን ደረሰኝ እያሰላው ነበር። አሁን ሚውት አድርጌ ይኸው እዚህ ጋር በካልኩሌተሪ ከዘይነብም የደረሰኝ ግዛው ምንድን ያለው እኛ የማናቃቸው ሰዎች ስም ደረሰኝ የላከችልኝ ዘይነብ ወደ እሱ ልኬ ዋትሳፕ ላይ እነዚህ ሰዎች እኛ አናቃቸው እኛ የማናቃቸውን ሰዎች ደረሰኝ ልካለች። እኛ ያስገባንበት ይኸው ብሏል። እሷንም በቀደም የመጀመሪያ ቀን ላይቭ ላይ የመጣች ቀን እዚህ ጋርም ስመዘግብ ያለችኝ ያሰላሁት አሁን 1.8 ሚሊዮን እናንተ መልሳችኋል። ከሰጠቻችሁ 2.8 ላይ 1.8 መልሳችሁ 1 ሚሊዮን ነበር የሚቀረው። ከ1 ሚሊዮን ላይ የወረቀት ስለማይመለስ የ5 ልጆች የወረቀት 100 ሺህ ሲቀነስ የሚቀርባችሁ 500 ሺህ ነው፣ ግማሽ ሚሊዮን ብር። እሱን መልሱ እኮ እሱን እንመልሳለን። ታውቃለች እመልሳለሁ። ሰርቼ ከፍልሻለሁ ብያለሁ። በዛ ደግሞ እሷ ሀቢባዬ ይቅርታ አድርጊልኝ ነው 250 የጋራችን ኪሳራ ነው። 250 አይደለም የጋራ ያለው ሃይማኖት ታዋሽታ ጋራ ያልሽው ቅድም አላልኩም ብለሻል። አሁን ደግሞ ብያለሁ ይሄንን አይደለም ማለት ባይ አይደለም ሃይማኖት አትዋሽታ። እኔ አታወሳብኝ። እናንተ ባልና ሚስት እየተረዳዳችሁ ነው። አጠገብ ላጠገብ ናችሁ። ሃይማኖት ታይ አላህ ለምነን እንከፍላለን። እንደውም ቆይ የጋራ ኪሳራ አሁን እንደውም የረሳሁትን አመጣሽኝ። ቆይ አንዴ ሃይሚ በእናትሽ አንዴ እንደ ድሮሽ እስቲ ሁኚ በእናትሽ። ምንድን ነው ያልኩሽ? ከዚህ ልውጣ። እንደውም እኔ አቢባን አላቃት ኮሜዲያን እሸቱን ፈልገዋለሁ። ለምነን እንከፍላለን። አንቺ ሞጆን መሬት ስትይ እኔ ለምነን እንከፍላለን። የሰው ብር መክፈል አለብን እና አሁን አገር ውስጥ ሆኜ ይይዙኛል፣ እታሰራለሁ። ስለዚህ ለምነን እንከፍላለን። የሰው ብር ተባብለናል። አዎ አሁንም ቢሆን እንከፍላለን። ስለዚህ የወረቀት ነው ብለሽ ለምናችሁ ኮሜዲያን እሸቱ ጋር ለምናችሁ ልከፍሉ ብለን ያልኩት እኔ አንቺን አላቅሽም ልልሽ ሁሉም የሚያውቀውን ያህል የሚያስቡ የሚመኘው ሀቢባ። ከዛ ታዲያ ወደ እኔ ያመጣሽ ችግረኛ ይረዳል። እኔ ያን ኢትዮጵያ ሁኜ ችግረኛ ታባሚን ይረዳል፣ ችግረኛን ይረዳል፣ ደላላን አይደለም ይረዳል። እኔም እኮ ችግር ውስጥ ነው ያለሁት። እሺ የሆነ ነገር ቤተሰብ የሆነ ነገር ቢሆንስ ያኔ ታለቅሱልኛላችሁ፣ ትረዱኛላችሁ። ወይ አንድ ነገር አጃምጪ። መጀመሪያ እኛን መተሽ ድለላ ልሰራ ነው። 20 ሰው ወደ ሮማኒያ ልልክ ነው። በእያንዳንዳቸው 350 ሺህ ልቀበል ነው። ካልተሳካ ታዋጡልኛላችሁ፣ እዳይን ትከፍሉልኛላችሁ ብለሽ አማክረሽናል። ውል ፈጽመናል። እኔና አንቺና ይሄ ህዝብ ውል ፈጽማችኋል። ይሄ ነገር መምጣቱን ባቀራሴን ችግር ላይ እኮ አልጥልም። በቃ ይሄ እኮ ያንቺ ለሁላችንም ጭንቅላት ሰጥቶናል። ገንዘብ ስላመጣ ብቻ ምንም አይነት ስራ ዝም ብለን አንሰራም። ገንዘብ ስላስገኘ ብቻ ማሰብ አለብን። አይምሯችንን መጠቀም አለብን። አንድ ሰው ወደ ቢዝነስ ሲገባ አንቺ ቢዝነስ ብለሽ ነው፣ ይሄንን ሁለታችሁም ቢዝነስ ብላችሁ ነው የገባችሁት። ወደ ቢዝነስ ስገባ ወይ አተርፋለሁ ወይ ከስራለሁ። አንቺ ተሳክቶልሽ 20ውን ልከሽ ቢሆን ኖሮ ብሩ እየጣመሽ ሌላ 20 ትልቂያለሽ። ሌላ ይሄን ሀብታም ሆነሽ ሀገርሽ ላይ ጥሩ ላይ ለወንድሜ ነው እንጂ ምን ይተመኛል። ስለዚህ ያንቺ የእናትሽ ልጅ ወንድምሽን ሮማኒያ ለማድረስ ሌላው ምስኪን ድሃ መበላት አለበት። ወንድምሽን አንተ ጣሂር እሺ ልንገርሽ፣ አሁን ጣሂርና ጅብሪል ታውቃለች ምንድነው ታይላንድን ያሉት ችግር ላይ ነው ያሉት። እናትየው ለ5 ዓመት መሬቱ አያቱ ለ5 ዓመት ዘመድ ነው ልጁ ለ5 ዓመት የእርሻ መሬት ሽጣ ነው የከፈለችው። ዛሬ ልንገርሽ እኔ እኮ ሀገሬን መግባት አልችልም። እንዳልሽታቸው አንቺ ነሽ ዘይነባ። እኛ ስለ ታይላንድ አናውቅም። እዛም የላክሻቸው አንቺ አይደለሽ ታዲያ? እኛ ምን እናውቃለን? እኔ አይደለሁም አላህ ብሩን ስንመልስላት ላከቻቸው ጀምራ ሌላ ቦታ ብሩን ስንመልስላት እኔ አይደለሁም የላኳቸው። ተይ በእናትሽ አናውቅም። ዘይነባ ልጆች እኮ እያወሩ ነው። ዘይነባ ልጆች እኮ እኛ ጋር እየደወሉ ነው። ክፍያው ራሱ በጣም ትንሽ ነው። ሃይማኖት ወይ በእናትሽ አምጫቸው። ታይላንድ የወሰደ ደላላ አይደለሁም ብላ ስትምል ስትዘንገዘብ አስገቢው እኔ እልክልሻለሁ። ዘይነብ ልላክለት ለልጁ ዘይነብ እኔ ደላላ በሆን እንደዚህ አይነት ነው
አይደለም ምን ያላኳቸው በእኛ ነበር። አሁን ይኸው ታይላንድ ይላክፋል እየተባለ ነው። ልጁ ያጎቷ ልጅ ነው ሀቢባዬ። ምናልባት እንዲህ በኋላ እኔ በሌላ ነገር ከምናለቅም የራሷ ያጎቷ ልጅ ነው። አንደኛው ሌላ ቦታ ልካቸው ላይ ታይላንድ የሚባል ሀገር ነው። እኛ ጋር ስራው አልተመቸንም፣ እዚህ በጣም ያስጠላል፣ ስራው ይከብዳል ያሉ የራሱ የሄዱበት ምክንያት ይኸውልሽ፣ አንድ ሀቢባ ይኸውልሽ፣ እነሱ የሄዱት አያትየው መሬት ለ5 ዓመት ሽጣ ማለት ነው። ለ5 ዓመት ሽጣ ከፈለሽ የኔን። ከዚያ እንደውም ልጁ ገልሻለሁ አለኝ። 15,000 እንደው ስልክ ግዙለት ብዬ አለቀስኩባቸው። በስልክ እንኳን ልዝናና ብሎ ከቤት አልወጣም አሉ። መጨረሻ ላይ እንደገና እህቱ ከዱባይ ሌላ ብር ልካለት ነው። በምን እንደሄዱ አላውቅም። እኔ ራሱ ሊገለ እንዲህ ወንድሜ ነው ከላይ ላይ የያዘልኝ ማለት ነው። አሮጊቷ አያትየው ቤት እየመጣች ታለቅሳለች። መበላ አጣሁ። ለምን በእርሻ ነው የምትተዳደር? እኔ አይደለሁም የላኳቸው። አሁን እኔ እንደው በዘይነብ ብስጭት ሌላ ቦታ ሄደዋል። ልጆቹ አደጋ ላይ ናቸው። ከኢትዮጵያ ነው ብር የሚላክላቸው። ይኸው ልጁ ጅብሪል ይባላል። ላይፍሽን አሁን እንደውም ሼር አደርግለታለሁ እና እኔ አላኳቸው። ምን ቤት በኩል ነው የምልካቸው። ጅብሪል ብሩን ሰጠሁት። ማን ላካቸው? ጣሂር ግን ማን ላካቸው? አላውቅም። እሱ በሌላ ደላላ ነው የሄዱት። ትጠይቂያቸዋለሽ። እነሱ ዛሬ ችግር ላይ ናቸው። በእኔ ሳይሆን በሌላ ደላላ ነው የሄዱት። ታይ ሀቢባ፣ እኔ ደላላ አይደለሁም። ታይ ግን አንድ ቀን ትረጅኛለሽ። ዛሬ አይደለም። ደላላ ተላልኩ። በእኔ ሳይሆን በሌላ ደላላ ነው የሄዱት ነው ያልሽው። ራስሽ ካንቺ ነው ያቃል የወጣው ከኔ አይደለም። ሁለታችሁም ደላላ ናት። አንቺም ሃይማኖትም አይደለም። እንሳቤት ስም አትፈልጉትም፣ ግን ብሩን ትፈልጉታላችሁ። ምን አላችሁ? ያዋጣናል ብለን ስራ ላይፍ ሪካርዱ እኮ ይቀመጣል። እያንዳንዱ የምታወሩት ነገር 90 ቀን አይጠፋም። እኔ ደግሞ ዩቱብ ላይ ዳይሬክት ነው ላይቬን ማስተላለፈው፣ ይቀመጣል ዘላለም። ምን አለች ቅድም ሃይማኖት? ይህን ስራ ያዋጣናል ብለን ነው መስራት የጀመርነው እኔና አንቺ። ግን ሳይሳካ ሲቀር ሁለታችንም የምንክፈል በቃ የሆነናል ብለን ነበር የጀመርነው። ስለከሰርን ኪሳራ በሁለታችንም 250,000 እንክፈል አለችኝ። አላለችም? እናንተ ቢያዋጣችሁ ቢሳካላችሁ ሚሊዮነር ብትሆኑበት ኖሮ ዛሬ እዚህ ጋር ትመጡ ነበር፣ ትነግሩን ነበር። የኢትዮጵያ ሕዝብ ወይ እዩን እኛ በደለላ ስራ ሀብታም ሆነን ትሉን ነበር። አትሉም፣ አትመጡም ነበር። አሁን ላይ ግን የጀመራችሁት ነገር ስላልተሳካላችሁ ስለከሸፈ እዳ ውስጥ ስለገባሽ ነው የመጣሽው እኛ ጋር ዘይነብ። አንደኛ ምን አልሽ? መጀመሪያ ኮሜዲያን እሸቱ ጋር ሄደን እንድንረዳ ነበር ያሰብኩት። ከዛ ሀቢባ ጋር አመጡ። ሀቢባ ለደላላ ቁጭ ብላ ብር አታሰባስብም። እኔ ለታመመ ሰው እንጂ ሀቢባ አላልኩም። እኔ ሰርተን እንከፍላለን ነው ላለው ስላለች ትሰሪያለሽ ያለሁት ሀቢባዬ፣ በየወሩ እየሰጥናል ነው። እግዚአብሔርን ነው የምልሽ። እኔ ምንም አልፈልግም። በእንደዚህ አይነት ስራም ስሜ እንዲነሳ አልፈልጉም። እኔ የክርስቲያን ልጅ ነኝ። በእንዲህ ያለ ነገር ጭራሽ እኔ የደሃ ቤተሰቦች ነው ያሉት። እዚህ የመጣሁ ቤተሰቦችን ለመርዳት ነው። 3 ዓመት ቤሩት ነው የቆዩት። አሁን እዚህ ሮማንያ ከመጣሁ ደግሞ 3ኛ ዓመት ገብቻለሁ። እኔ 5 ሳንቲም ቤተሰቡም አልፈልግም። የአጎቶቼ ልጆች አሉ፣ የአክስቶቼ ልጆች፣ ባለቤቴን፣ ወንድሞችን ያመጣሁት ራሴ ነኝ። ወንድሟን ራሱ ማለት ነው ብፈልግ እኔ ከወንድሟ ላይ የፈለግኩትን መቀበል እችላለሁ። ግን ታውቃለች እናቷ ስታለቅስ እንዲሁም ገና ሲባል እኔና ዘይነባ የተገናኙ እንግዲህ ያመጣሽላት ወንድሟን በነፃ ነው። እግዚአብሔር በነፃ መጀመሪያ ሲባል እኔና ሀቢባ የተገናኝ ነው። እሷ ዘይነብ እሷ ኩዌት ነበረች። እንደዚህ በፊትም ሰው ትወስዳለች። ከዛ እናቷ በጣም ሲቸገር ምናምን ስታይ ሃይማኖት ነው የምትለኝ እናቷ። ከዛ እንደዚህ የምትቸገሪ ከሆነ ፓስፖርት አሳድሽና ፓስፖርትሽን ልጄ እንደዚህ ኩዌት አለች ትወስድሻለች አለች። በፊት ገና ሲባል ስንገናኝ እኔና እሷ አለች። ከዛ ስትል ፓስፖርቴን አሳደስኩ ምን አልኩ እንደ አጋጣሚ ኩዌት ተዘጋ የሆነ ሰዓት ላይ። እንደው ቢያኝ ክፍያ 10,000 20,000 ብቻ ነው ትከፍላላችሁ ብላ ልንሄድ ማለት ነው። እኔና የባለቤቴ እህት አንድ ደግሞ ወዲያ የአክስቶቼ ልጆች አሉ። እሷ ልወስደን ነበረ ገና መጀመሪያ ሀስባል። ግን እግዚአብሔር ረድቶኝ እኔ በመሀል ወደዚህ ቦታ መጣሁ። ወደዚህ ቦታ ስመጣ ሃይማኖቱ ይሄ ቻንስ ከገጠመሽ ልጄን ውሰጂልኝ ስትለኝ የእሷ እናት ችግር የለም እኔ ከቀነ ይወስድልሻለሁ አልኳት። እዚህ ስመጣ እንደ አጋጣሚ በቃ እዚህ ከቤሩት መጥተው በጣም ብዙ አሉ እንደዚህ ዘር ምናምን ሆነው አሉ የሚኖሩ። አንዱን ሲያዩ በሞላ ድርጅት አላቸው። አንድ ሲሉ 2 ሲሉ ሁሶ ማምጣት ጀመርኩ። ሰዎቹ አንችልን ሲሉ በዛ መሀል ነው ከእሷ ጋር ራሱ የተገናኘ ነው። እንደዚህ አንቺ እንዴት ገባሽ? እዛ ሀገር እኮ እንደዚህ ነው ሰው እንዲህ አይነት ብር እኮ እየተከፈለ ነው የሚሄደው። እንዴት አድርገሽ ገባሽ ምናምን ስትለኝ እንደዚህ ሆኜ እንደዛ ከሆነ በቃ እንደዚህ የሚሄድ ሰው አለ ላመጣልሻለሁ ብላ ያመጣቻቸው ራሳቸው። እኔ ዘመዶቼን አንድ ከብር ተቀብዬ ያመጣሁት የለም። ፈጣሪ
ፈጣሪ ይመስገን እየሰሩ ነው። ዛሬ እያመሰገኑኝ ነው ያሉት ማለት ነው። እኔ ማንም ሰው መጥቶ ቢሰራ ዛሬም ነገም ይሄ ሪጀክት የሚባል ነገር ባይኖር ማንም ሰው መጣ ቢሰራ ደስ ነው የሚለኝ። ታውቃለች የብርንም ነገር ደግሞ ይሄ ነው ብላ ያመጣችው ራሷ እንደሆነ ታውቃለች። ሃይማኖት እኔ ልክ አምንሻለሁ። ብሩን 20 ሺህ